አልቦ ዘይፈልጠኒ እምኔኪ ዘእንበለ ሞት። ሁላችሁም እስኪ ቃሉን በሉ። ከሞት በቀር ከፍ ድምፃችሁን። ከሞት በቀር ካንቺ የሚለየኝ የለም። መጽሐፈ ሩት ምዕራፍ 1 ቁጥር 17 ላይ በሚገኝ ሐሳብ ተነስተን ለእግዚአብሔር መልካም ፈቃድ እንማማራለን። የዘወትር መምህራችን መድኃኔዓለም ክርስቶስ ሁላችንንም ያስተምረን። አሜን አትሉ? መድኃኔዓለም ያስተምረን፣ ይማረንም ያስተምረን። መጽሐፈ ሩት 4 ምዕራፎች ያሉት በሞት ጀምሮ በልደት የሚጠናቀቅ ብቸኛ የመጽሐፍ ቅዱስ ታሪክ ያለው ክፍል ነው። በምን ጀምሮ? በምን ሲጀምር? ምዕራፉ በሞት ነው የሚጀምረው። ሲያጠቃልል በምንድን ነው? ሲጀምር በመርዶ ነው፣ ሲጨርስ በምስራች ነው የሚጨርስ። ሲጀምር ልብን በሚሰብር ሐዘን ነው፣ ሲያጠቃልል ልብን በሐሴት በሚያሞቅ ደስታ ነው። ከደስታዎች ሁሉ የደስታ ቁንጮ በሆነ ደስታ ነው የሚጠቀልለው። መጽሐፈ ሩት ከ81ዱ መጽሐፍ ቅዱስ ክፍል በሴት ስሞች ከተሰየሙ 4 መጻሕፍት አንዱ ነው። ከስንቱ መጽሐፍ ቅዱስ? ከስንቱ? ከ81ዱ 4ቱ በሴት ስም የተሰየመ ነው መጽሐፍ ቅዱስ። ከ4ቱ በሴት ስም ከተሰየሙ የመጽሐፍ ቅዱስ ክፍሎች ደግሞ አንዱ መጽሐፈ ማን ነው? መጽሐፈ ሩት ነው። መጽሐፈ ሩት አንድ በሉ፣ አንድ በሉ። መጽሐፈ አስቴር መጽሐፍ 2 ነው። መጽሐፈ ሶስና መጽሐፈ ዮዲት። እስኪ አንደኛ እናንተ አሁን ይቆጥራሉ ማለት ነው። ትምህርት እንደዛ ነው። ተራ በተራ ነው የሚሆነው። ተማሪ ይጠይቃል፣ መምህር ይመልሳል። መምህር ይጠይቃል፣ ተማሪ ይላል። ስለዚህ ቅድም እኔ ስማቸውን ስዘረዝር አንድ እያላችሁ ቆጥራችኋል አይደል? አሁን ደግሞ እናንተ ጥሩ ነው ቁጠሩ። አንደኛ መጽሐፈ ሩት፣ እሺ። ሁለተኛ መጽሐፈ አስቴር፣ በጣም ጥሩ። ሶስተኛ ኮረጃችሁ ነው መጽሐፈ ሶስና 3፣ እሺ። 4 መጽሐፍ። እነኚህ ቅዱሳት አንስት ወይም የተቀደሱ ሴቶች በእያንዳንዳቸው እጅግ የሚገራርም ታሪክ ያላቸው ሴቶች ናቸው። ዛሬ ግን የምናየው ከ4ቱ ርዕሳችን የሚገኝበት ክፍል መጽሐፈ ሩት ምዕራፍ 1 ቁጥር 17 ላይ ነው ያነሳነው። ስለዚህ በትምህርታችን ውስጥ የምናየው ከ4ቱ በስማቸው መጽሐፍ ቅዱስ ከተሰየመላቸው ሴቶች አንዷ የሆነችዋን ማንን ማለት ነው? ሩትን ነው የምናየው። መጽሐፈ ሩት እንዳልኳችሁ በጣም አንጀት የሚበላ ያው ከእግዚአብሔር ቃል የሚመረጥ የመጽሐፍ ቅዱስ ክፍል ተለይቶ የሚመረጥ ልዩ የሚባል የለም። ሁሉም የእግዚአብሔር ቃል ልዩ ነው። ግን ይሄ ደግሞ በጣም በውስጡ የያዘው ታሪክ ሰው ለፍቅር የሚከፍለው ዋጋ፣ ሰው ለቃል ኪዳኑ፣ ሰው ለእምነቱ፣ ሰው እግዚአብሔርን ፍለጋ የሚከፍለው ዋጋ ምን ያህል ጽኑ እንደሆነ፣ ፍቅር ምን ያህል እንደሚያስጨክን፣ ቃል ኪዳን እስከምን ድረስ እንደሆነ የምናይበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ያስተምረን። እንዳልኳችሁ ምዕራፉ ሲጀምር እንደዚህ ይላል። ስንት ምዕራፍ ነው ያለው መጽሐፍ ሩት? 4 ምዕራፎች ነው ያሉት። ጠቅለል አድርገን እንግዲህ ዳሰሳ የምናደርገው 4ቱንም ምዕራፍ ነው። ምዕራፍ 1 ከቁጥር 1 ጀምሮ ሲነበብ እንደዚህ ነው የሚለው። እንዲህም ሆነ መሳፍንት ይፈርዱበት በነበረ ዘመን በሀገሩ ሁሉ ረሃብ ሆነ። በዘመነ መሳፍንት በሀገሩ ሁሉ ምን ሆነ? ምን ሆነ? እግዚአብሔር ከረሃብ ይሰውራል። ረሃብ በጣም ክፉ፣ ሰውን ከክብር የሚያጎድል፣ ልብ ሰባሪ፣ ቅስም ሰባሪ። በረሃብ ዘመን ይኸውላችሁ ባለማድረግ የሚባል ሰው የለም። ሰው ሲርበው ሲያጣ ያ በክብር የነበረው
ያ ተከብሮ ታፍሮ ይኖር የነበረ ሰው የሰው እጅ ማየት ይጀምራል፣ ልመና ይወጣል። ረሃብ ይሄንን ማድረጉ ብቻ አይደለም፣ አሳልፎ ለስደት ይሰጣል። በስደት ዓለም ደግሞ ክብር የለም። በስደት ዓለም መብቴ ነው የምትሉት የለም፣ ሁሉ ግዴታ ነው። በስደት ዓለም ሙሉ ጥጋብ የለም። በስደት ዓለም ሙሉ እርካታ የለም። ምናልባት እንጀራ እንኳን በልታችሁ ብትጠግቡ የዘመድ ረሃብ ያንገበግባቸዋል። በስደቱ ናቸው። ለበዓል ምግብ በማዕዱ ሞልቶ መጠጡ ከፊት ለፊታችሁ ተደርድሮ ሁሉም ሞልቶ ትበላላችሁ። ግን ምን ነው ይሄን እናት ያብራይ መኖርች የሚል ሌላ ረሃብ ይመጣል። እየጠጣችሁ የዘመድ ጥማት ያሰቃያቸዋል። ስለዚህ በሀገሩ ሁሉ ረሃብ ሆነ። በዘመነ መሳፍንት አንድ ሰውም ይላል ከሚስቱና ከሁለት ልጆቹ ጋር ከቤተልሔም ይሁዳ ተነስቶ ስደት ወጣ። በረሃብ ምክንያት ቁጥር 2 ላይ ስታነቡ ያ ሰው አቤሜሌክ ይባላል። ማን ይባላል? በደም ሸምድዱ ፈተና ነው። በኋላ የሰውየው ስም ማን ይባላል? የሚስቱም ስም ኖሃሚን ይባላል። የሁለቱም ልጆች ስም መሐሎንና ኬሌዮን ይባላል። እስኪ መሐሎን በሉ፣ ኬሌዮን። ስንት ሰው ማለት ነው አሁን? አቤት! ማን ማን? አቤሜሌክና ኖሃሚን። እሺ፣ መሐሎንና ኬሌዮን። ወላጅን አስቡ። ወላጅ ራሱ ተርቦ ራሱ የሚበላው የሚጠጣው አጥቶ ልጆቹን ይዞ ስደት ሲወጣ ደግሞ አስቡት። የራሱ ችግር ራሱን የቻለ አንጀት ልብ የሚበላ ነው፣ ልብ የሚሰብር ነው፣ የሚያሳዝን ነው። ግን የራሱን ረሃብ ይቋቋመዋል። ልጅ አዝሎ ስደት ከመውጣት እግዚአብሔር ይሰውራችሁ፣ እግዚአብሔር ያሳያችሁ። አሁን ኑኃሚን እማዬ እንጀራ ራበኝ ሲሉ ልጆቿ ልጄ እኔም ርቦኛል ምን ላድርግ? ይሄንን መልስ ለልጅ መመለስ የልጅን የዳቦ ጥያቄ መመለስ አለመቻል፣ ልጅም ራበኝ ሲል ወላጅም ራበኝ የሚለውን ድምፅ ከመስማት የበለጠ በምድር ላይ ልብ የሚሰብር ነገር የለም። ስለዚህ ልጆቿን ይዛ ስደት ወጣች ከቤተልሔም። ቤተልሔም ማለት የስሙ ትርጉም ማለት እንደው ታውቃላችሁ? ቤተልሔም ማለት ምን ማለት ነው? ቤተ ህብስት የእንጀራ ቤት ማለት ነው። ስሙ ቤተልሔም ይኸውላችሁ የእንጀራ ቤት ተብሎ ግን ሰዎቹ እንጀራ ፍለጋ ይሰደዳሉ ከቤተልሔም። ስሟና ግብሯ ያልታረቀላት ከተማ ነበረች። ትክክለኛ ቤተልሔም ቤተ ህብስት የምትሆነው አማናዊው ህብስት ኢየሱስ ክርስቶስ ሲወለድባት ስሟና ግብሯ ይታረቃል። ይኸውላችሁ ኢየሱስ ክርስቶስ ሲወለድ የሰውን ታሪክ ብቻ አይደለም የቀየረው፣ የቤተልሔም እንኳን ታሪኳ ተቀይሯል። እግዚአብሔር ያከበረው ብዙ ነው። አያችሁ፣ ያከበራቸው ቀኖች አሉ፣ ያከበራቸው ቦታዎች አሉ፣ የመረጣቸው ቀኖች አሉ፣ የመረጣቸው ቦታዎች አሉ፣ የመረጣቸው ሰዎች አሉ። አንደኛ የመረጣቸው ምን ቀኖች አሉ፣ ከዛ ቦታዎች አሉ፣ ከዛ የመረጣቸው የተመረጡ ቀኖች አሉ፣ የተመረጡ ቦታዎች አሉ፣ የተመረጡ ሰዎች አሉ። ለምሳሌ ለመወለድ ማን መረጣ? ከሰው ንገሩኝ እንጂ ለመወለድ ከማን ሊወለድ መረጠ? ድንግል ማርያምን መረጠ። መቼ ለመወለድ ቀን ማንን መረጠ? ታኅሳስ 29 እየሰማችሁ ነው። ቦታ ማንን መረጠ? ቤተልሔምን። አያችሁ፣ እንዲጠመቅ እንዲያጠምቀው ከሰው ማንን መረጠ? ለመጠመቅ ወንዝ ማንን መረጠ? ለመጠመቅ ቀን ማንን ጊዜ ቀን ማንን መረጠ? ይኸውላችሁ ገንዘው በክብር እንዲቀብሩት ማንን መረጠ? ዮሴፍና ኒቆዲሞስን። ያ የመቀበሪያ ቦታው ማንን መረጠ?
ቀኑ መቼን መረጠ? እየተግባባን ነው። መቼ ነበር የተሰቀለው? አሜን። ዓርብ ነው የተሰቀለው። መጋቢት 27 ማለት ነው። ወደ ቀን ስንቀይር ዓርብ የሚለው ቀን አይደለም የሚባል ዕለት ነው የሚባል ዕለት ነው የሚባል ቀን ሲባል 11 12 ምንለው 27 ቀን ዕለቱ ዓርብ ወሩ መጋቢት ዓመተ ምህረት ስንት ዓመተ ምህረት ነው? 33 የማታ ተማሪ የሆናችሁ እሺ እንመለስ። ኢየሱስ ክርስቶስ ቤተልሔምን ሊወለድባት ሲመርጥ ታሪኳ ከስሟ ጋር እንዲታረቅ አደረገ ማለት ነው። በትክክል ቤተልሔም ቤተ ህብስት ሆነች ክርስቶስ ሲወለድባት። እስከዛ ግን ስሟና ግብሯ ተቃርኖ ነበር የሚኖረው። ቤተልሔም ተብላ ሰዎች እንጀራ ፍለጋ ከቤተልሔም ይሰደዳሉ። ማንና ማን ተሰደዱ? አሁን በዚህ ምዕራፍ አቤሜሌክና ሚስቱማ ኑኃሚን ከሁለቱ ልጆቹ ወንድ ልጆች መሐሎንና ኬሌዎን ጋር ተሰደዱ። በስደት እንጀራ ፍለጋ ነው የወጡት። በባዕድ ሀገር ነው የሚኖሩት። እግዚአብሔር የማይጠራባት ሞዓብ ከተማ ደረሱ። ይኸውላችሁ አሁን ደግሞ ነፍሳቸው ትራባለች። የእግዚአብሔርን ቃል አይጠራም፣ ወንጌል አይሰበክም። ቤተ ክርስቲያን ካህናት፣ አገልጋዮች፣ የሚያጽናኑ ሰባክያን፣ የሚያጽናኑ መዘምራን ካህናቱ የሉም። የነፍስ ረሃብ ያሰቃያቸዋል። የእግዚአብሔር ቃል ተርበዋል፣ ግን እንጀራ እየበሉ ለጊዜው ሕይወታቸውን ይከተሉ። የገጠማቸውን ፈተና አስቡት። የመጀመሪያው ረሃብ ነው። ረሃብ ለምን አሳልፈው ሰጣቸው? ለስደት። ስንተኛ ፈተና ማለት ነው? ሁለተኛ ፈተና። በጣም በሚገርም ሁኔታ ቁጥር 3 ላይ እንደዚህ ይላል፣ የኑኃሚን ባል አቤሜሌክ ሞተ። ምን ፍለጋ ወጥቶ? እንጀራ ፍለጋ ወጥቶ ሕይወቱ አለፈ። በባዕድ ሀገር አጽናኝ በሌለበት፣ የሚቀበርበትን ቤተ ክርስቲያን በሌለበት፣ ስርዓተ ፍታት አድርሰው ጸሎተ ፍታት አድርሰው የሚቀርቡ ካህናትን በሌሉበት ያልፍልኛል ብሎ ወጥቶ ሕይወቱ አለፈ። ስንት ቤተሰብ ነበር የወጡት? አቤት። ኑኃሚን ማለት የስሙ ትርጉም ደስተኛይቱ ማለት ነው። ደስተኛ ማለት ነው። አንድ ቀን ደስ አይላትም። እንደ ቤተልሔም ገና ስሟ ከግብሯ ጋር አልስማማ ብሎ መጨረሻ ላይ ነው ማራ በሉኝ እንጂ ለምን ኑኃሚን ትሉኛላችሁ? የተማረረች በሉኝ እንጂ ለምን ደስተኛይቱ ትሉኛላችሁ? ከቀን ወደ ቀን መከራው በሌላ ይፈራረቃል ትላለች። አቤሜሌክ ሞተ። በባዕድ ሀገር ወገን ዘመድ በሌለበት ሁለቱ ልጆቿን ይዛ ቀረች። እንዳልኳችሁ በሃይማኖትም በባህልም በምንም የማትመስላቸው ሰዎች መካከል ነው ያለችው። ትናንትና ሆድ ሲብሳት፣ ትናንትና ሲከፋት የሚያጽናናት አቤሜሌክ ነበረ። ትናንትና በረሃብ ምክንያት ከዘመዶቿ ተለይታለች። ስደት ወጥታለች። ረሃብ፣ ስደት፣ የሰው ፊት ማየት አሁን ልቧን ሰብሮታል። በዚህ ላይ ምን ተጨመረ? የባለቤት ሞት ደግሞ አጽናኝ በሌለበት፣ ደግሞ በስደት ሀገር፣ ደግሞ በብቸኝነት፣ ደግሞ የሙት ልጆች ታቅፈው መኖርን አስቡት። እግዚአብሔር ከእንደዚህ አይነት ሐዘን የሰወራችሁ በእውነት እንዴት አንጀት የሚበላ ነገር መሰላችሁ። ኑኃሚን ምንም ቢሆን ለካ ይኖራል። እኛ የሚመጡ ፈተናዎች ይኸውላችሁ እግዚአብሔር ያሳልፋል። እየሰማችሁ ነው? የፈተና ሁሉ ከፈተና ሁሉ ከሚደርስባችሁ መከራ ብቻ እናንተን የሚያሳልፍ አይሁን፣ ከሕይወታችሁ የሚያልፍ አይሁን እንጂ የትኛው መከራ ለካ ያልፋል። ኧረ አልችለውም አይሆንልኝም ብለን የምናስበው ሁሉ ለካ ይሆንልናል። ለምን? መጀመሪያ ማስጫያውን ሰጥቶ ነው። ላያስችል አይሰጥም እግዚአብሔር። በቅንጦት ዘመን አንችለውም ብለን ያሰብነው ነገር ያ ቀን ግን ሲመጣ
እግዚአብሔር ያስችላል ደግሞም ያሳልፋል። እስቲ እግዚአብሔር ያስችላል በሉ። ደግሞ ያሳልፋል። ምን ይላል? እስቲ ያሳልፋል በሉ ማለት ግዴላችሁ በሉ። እስኪ የተጨነቃችሁበት ቀን ነበር አይደል? ከዛሬ በፊት ይሄ እንኳን እንጃ እማልፈው አይመስለኝም ያላችሁበት እግዚአብሔር ምን አለ? ምን አለን? ክብር ምስጋና ላሳለፈን እዚህ ላደረሰን ነገም ለሚያሳልፈን እግዚአብሔር ይሁን። ለካ መኖር አይቀርምና ኑሃሚን ጥርሷን ነክሳ ወገቧን ታጥቃ በባዕድ ሀገር በድርብ ሐዘን በተደራራቢ መከራ ውስጥ መኖር ጀመረች። ስታስበው አቤሜሌክ ከሞተ በኋላ ለካ ወገን ዘመድ የላትም። ባይሆን አለች እስኪ ከዚህ ሀገር ሰዎች በልጆች በኩል ከሰው ልዛመድ አለችና ሁለቱን ወንድ ልጆቿን መሐሎንና ኬሌዮንን አጋባቻቸው። ከዚያው ጋር የሁለቱ ልጆቿ ሚስቶች ምንድነው የሚሆኑት? ለሷ አቤት አቤት ምራት ይላል መጽሐፍ ቅዱስ ራሱ ቃል በቃል የሚናገረው። ሁለቱን አጋብታ ስትኖር ቀጣዩ ሐዘን ደግሞ መጣ። ሁለቱም ልጆቿ ዘርታይ ሳይተኩ እንደ አባታቸው በባዕድ ሀገር ሞቱ። እግዚአብሔር ያሳያችሁ። አሁን ኑሃሚንን ሳሏት። አንዳንድ ጊዜ ይውላችሁ ሐዘን ራሱ የሚቻለው በልኩ ሲሆን፣ ልኩን ሲያልፍ እንደ እብድ ነው የሚያደርገው። ሐዘን ማልቀስ ሰው ይጠፋዋል። እንባም ማፍሰስ ለካ ሐዘኑ መጠን ልክ ሲኖረው ደስታ ልኩን ሲያልፍ ቃል አልገልጠው ሲል እንደሚያስለቅስ ሐዘን ልኩን ሲያልፍ እብድ ያደርጋል። ይሄ ይከፋል፣ ይሄ ያስቀይማል፣ ይሄ እንዲህ ነው የምትሉት ፕሮቶኮል ክብርን መጠበቅ ያስተዋል። ሐዘን ከልኩ ሲያልፍ ራሳችሁ ከእብድ አባላት አንዱ ነው የምትሆኑት። አንድ እብድ ሆናችሁ ነው የምትቀላቀሉት። የመጣችበትን ሁሉ መከራ አስቡት። ችግር ብቻውን ሰውን የሚያሳብድ ነው አይደለ? ረሃብ አይደለም ወይ? ነው። ሰው የወላችሁ ሙሉ ለሙሉ ባይባልም የሚሰርቀው የስርቆት ሱስ ኖሮበታል። ለመኖር ሌላ አማራጭ የለውም። በቃ ሌላ አማራጭ የለውም። የግድ ዛሬን ለመኖር አማራጭ ሲያጣ የሚያደርጉ አለ። ስደት በራሱ ይውላችሁ አይምሮንም ይነካ ሌላ ችግር። ኑሃሚን እያስተናገደችው ያለችው ራሱን ችሎ አንድ ጉዳይ ብቻውን አይምሮን ሊነካ የሚችል ሕይወትን ሊያቃውስ የሚችል እንደ እብድ ሊያደርግ የሚችል አይታችኋል። አንዳንድ ሰዎች በባዕድ ሀገር ወይ አረብ ሀገር ሄደው 6 ዓመት 8 ዓመት ቆይተው ሲመጡ እንደመጡ ከኛ ጋር ወዲያው መግባባታቸው ነው። ዝብርቅርቅ አይቸው ነው። የራስ ይሄታለች በስጋ እንደመጣች አንግባ መስኮሎት የሆነ የሚል ነገር አለ። ለምን እዛ ሲኖሩ የሚኖሩት ይኖራል። አያችሁ ብዙ እህቶቻችንን አስተውሉ። ዘመድ እንደሌላቸው ወገን እንደሌላቸው አገራቸው ምንም የሚበላ እንደሌለ አንዳንዶቹ ሳይቸግራቸው ሄደው እዛ በባዕድ ሀገር የሰው ድምፅ እየናፈቃቸው ስብከት በአካል አይደለም እንዲህ በኦንላይን የሚተላለፈውን እያዩ እየተጽናኑ ማዕጠንቱ መስቀሉ እየራባቸው ለሕማማት ኪሪያ ላይ ሱን የሚለውን በስልካቸው ከፍተው እዛው ዶርማቸው ውስጥ ይሰልሉ። እዛው ውሃ ሃይላንድ ውሃ አቅርበው ቅዳሴ በስልካቸው ላዩ ላይ አስቀድሰው መጨረሻ ላይ ጸበል ብለው እየጠጡ የሚኖሩ ናቸው። አያችሁ አንዳንዴ ደግሞ መከራው አንዳንዶቹን እዚህ በነበሩበት ሰዓት ደንታቢስ ለእምነታቸው ምንም የማይመስላቸው ሰዎች እዚያ ሲሄዱ ደግሞ ከፍ ያለ መንፈሳዊ ሆኖ ነው። አንዳንዱ ደግሞ እንደዚህ ይሰራል። ስለዚህ አንዳንዱን ይሰራል፣ አንዳንዱን ያፈርሳል ማለት ነው።
አንዳንዱን ያበረታል ያጠነክራል፣ አንዳንዱን ደግሞ ጭራሽ የነበረውን ደረጃ ሁሉ ያሳጣዋል። አንዳንዱ ደግሞ እሱ ብቻ አይደለም ህይወቱን ያሳጣዋል። ቤተሰብ በእሷ በኩል ያለፍልኛል ብሎ ዶላር ሲጠብቅ አስከሬን የሚላክለት ቤተሰብ ኑሃሚን እየገጠማት ያለው ይሄ መከራ ነው። በሁሉ ታማርራለች። ከዚህ የባሰ የለም ብላ ነው የምታስበው። ከረሃብ የባሰ ችግር የለም ብላ ነው የምታስበው። ለካ ስደትም አለ። ከስደት የባሰ ምንም የለም ብላ ነው የምታስበው። ለካ ደግሞ በስደትም ደግሞ ባለቤትን ማጣት ደግሞ አለ፣ ሞትም አለ። አሁን ባለቤትን በባዕድ ሀገር ከማጣት የበለጠ መከራ የለም ብላ ነው የምታስበው። ለካ ደግሞ የቀረው ቤተሰብ ይሞታል። አንዳንድ ጊዜ ተወደዳቸው እግዚአብሔር ልጆች የሚመጣብንን መከራ ተቀብለን የባሰ አታምጣ ማለት አለ። እየሰማችሁ ነው? እየሰማችሁ ነው ወይ? ሥላሴ ልመናችሁ ይስማችሁ። እስኪ ሁላችሁም ጌታ ሆይ በሉ። የባሰ አታምጣ። ድገሙት በማለት አቤት አቤት። ምን አያምጣ? አቤት የባሰ አያምጣ። የመጣ ሆነብን የምንለው እንደ ግልም እንደ ቤተሰብም እንደ ሀገርም እንደ ማህበረሰብም እንደ ምንም እንደ ቤተ ክርስቲያን ሊኖር ይችላል። መጣብን ሆነብን የምንለው ግን ምን አያምጣ? ምን አያምጣ? የባሰ አያምጣ። እግዚአብሔር ልጅቷ ነች አሉ እግዚአብሔርን ማማረር፣ ጧት ተነስታ ማማረር፣ ማታም ስትገባ ማማረር ነው ስራ። ካህኑ ጋር መጣችና አባቴ አለቻቸው። እግዚአብሔር እንደኔ የበደለው የለም ማለቻቸው። የሰማችሁ እንደኔ ምን ያለው? እግዚአብሔር እንደኔ የበደለው የለም ማለቻቸው። እንዴ እስማአሁ ምን ነው ልጄ አት ይገርሞታል። ሀብት አለኝ፣ እሺ፣ ጤናም አለኝ፣ እሺ፣ እና ምን አድርጎ ነው ታዲያ እግዚአብሔር አንቺ የበደለሽ ከሆነ ጓደኞቼ በሙሉ አግብተው ነው ብቻ ነው የቀረሁ። በዚህ ነው የምታማረው። አባታችን አዩና ልጄ ግድ የለሽም የባሰ አታምጣ በይ አሏት። ምን አታምጣ? ከዚህ የባሰ ምን አላለች? ያዩኝ ሁሉ ጎረቤቶቹ ልጅ ቁሞ ቀር ይሉኛል፣ በቅሎ ይሉኛል። ከዚህ በላይ በህይወት ከሚኖሩ ሰዎች በታች ከሞቱት በላይ ሆኜ ነው የምኖረው። ከዚህ ባሰ ምን አለ? መጠቋቆሚያ ሆኜ፣ መሳሳቂያ፣ መሳለቂያ፣ መዘባበቻ ሆኜ ከዚህ ባሰ ምን አለ ብላ ረግጣለች። ያን ቀን ጎረምሶቹ መንገድ ላይ አግኝተው እየተፈራረቁ ክብረ ንጽሕናዋን አጎደሉ። ያን ቀን ጸነሰች። የዛሬ ላይ አድርገውና ደግሞ በዛ ዘመን ሳያገቡ መውለድ ሀፍረቱ ለራስ ብቻ ሳይሆን ቤተሰብ ሁሉ አንገት የሚያስደፋ ነውር ስራ። እያደረ ሲመጣ ወዷ እየገፋ መጣ። እያደረ ሲመጣ ወዷ እየገፋ መጣ። አሁን ተመልሳ አባ ጋር መጣች። አባቴ አቤት ልጄ እግዚአብሔር እንደኔ የበደለው የለም። እሷ እኮ ያው ምን ነው ልጄ? ያን ቀን እንደነገርኩት ጓደኞች በሙሉ አግብተው በወግ በማዕረግ በክብር እየኖሩ እኔ ብቻዬን ቀረሁ። ለጥቼ ነግሬው ሲሄድ ደግሞ እንዲህ አይነት ክስተት ተከሰተ። ይሄው የመውለጃዬ ጊዜም እየተቃረበ ነው። አሁን እኔ ብቻ አይደለሁም፣ የእኔ ጓደኛም የኔ ቤተሰብን በሙሉ የሚያፍርበት ችግር ገጥሞኛል። እግዚአብሔር ተንቀሳቃሽ አስከሬን በቃ በቁሜ ገደለኝ። እንደኔ በደለው የለም። አባ ምክራቸው ዛሬ ነው። ምን በይ ምን በይ ግድ የለሽም ልጅ ያለ አባሁን ከእግዚአብሔር ጋር መነካካት አይፈልግም። አቅማቸውንም ልካቸውን ያውቃሉ። ደግሞ እግዚአብሔርን ከሶ እግዚአብሔር ላይ ሊፈርድ የሚችለው የትኛው ዳኛ ነው? በጣም ሞኝነት እኮ ነው። እግዚአብሔርን መውቀስ፣ እግዚአብሔርን መክሰስ። እግዚአብሔር ቤት መቅተን እኮ ነው ደግሞ እግዚአብሔርን መክሰስ። ደግሞ እግዚአብሔርን ማን ላይ? እግዚአብሔር ላይ እኮ ነው የምንከሰው። እንዲህ አድርገኝ ማን ነው የምንለው? እግዚአብሔር ከሰሳ ነው አይደል? ማን ላይ ነው እየከሰስን ያለ ነው? ራሱ ነው። ይሄ የጅልነት ጥግ እኮ ነው። ልጄ ያለ ግድ የለሽም ዛሬ የሚባሳት
ከዚህ ባስ ነው ብላ ማለታች የምትወልድበት ጊዜ ሲደርስ የወለደችው ጉድ ነው። ከታች አንድ ሆኖ ከአንገቱ በላይ ሁለት ጭንቅላት ያለው ልጅ ነው። ሰው ሁሉ እንኳን ማርያም ማረችሽ ቢል መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ነው የሚለው። እሷ የታቀፈችውን ሰው ማየት እንኳን አይችልም። እያማረረች በሄደች ቁጥር እየጨለመ እየባሰ ነው የሚመጣው። ተመልሳ መጣች። አባ ጋር አሁን አባች እስካሁን እግዚአብሔር እንዲህ አደረገኝ የምለውን ታሪክ አላዩትም፣ እየሰሙ ብቻ ነው። አሁን ግን ይኸው በህይወት ዘመኖት እግዚአብሔር ለማን ነው እንዲህ አይነት ጊዜ አይተው ሰምተው ያውቃሉ ወይ እንዲህ አይነት ልጅ እንደሚወለድ? ይሄ በታሪክ በሀገራችን ለማንም ያልሰጠው ነው እግዚአብሔር እኔ ላይ ያደረገው። እንደኔ በደለው የለም እግዚአብሔር አለች። አዩ ልጄ እውነት ሊሆን ይችላል። አሁንም አያችሁ ግድለሽም ምን በይ ግድለሽም ምን በይ ምንም ይሆን ደግሞ እንዴት ሊያመጣ እንደሚችል ሁሉ ይቻላል። ሁሉ እስከ ጥግ ድረስ ይችላል። ሁሉ ነው የሚችለው። ሁሉን እኮ ነው ሁሉን ቻይ ማለት ነገራችን ላይ እኮ መልካም ማድረግ እኮ ነው። እስከ ጥጉ ድረስ ማሳየት ይችላል። አስታውሳላችሁ ፈርዖን ለእስራኤል ዘስጋ ያበባ ምንጣፍ አንጥፎ አሻግሯቸው ለነሱ ያነጠፈውን ያን ቀይ ምንጣፍ እኮ ነው ለፈርዖን መቃብር ያደረገ። ይችላል እሱ። አያችሁ ሁሉን ነው የሚችለው። ሁሉን ባህር ከፍሎ የውሃ ግድግዳ እየተደገፉ እንዲሻገሩ ማድረግ ይችላል። ደግሞ ያንን የተገደበ የጸናውን እንደ ግድግዳ የቆመውን ያንን ውሃ ደግሞ ማንም ለአስከሬኑ የክብር ሽኝት ሳያደርግለት የንጉሥ መቃብር አድርጎ ለሞዘው ማስቀረት ይችላል። እግዚአብሔር ብቻ ሁሉም ይችላል። ልጅ አዋየሁት በእኛ ደረጃ በትክክል ሊመስል ይችላል። እግዚአብሔር ግን ሁሌ ትክክል። እግዚአብሔር ሁልጊዜ ምንድን ነው? ግዴላችሁም እግዚአብሔር ሁልጊዜ ምንድን ነው? ያኔ ጥቁር የለበስንበት ቀን በእግዚአብሔር ፈቃድ የሆነ ነው። ያን ቀን ምንድን ነበር? እግዚአብሔር ትክክል ነበር ነው። ትክክል ነበር አይደል? አሁን ሁልጊዜ ትክክል፣ ሁልጊዜ መልካም፣ ሁልጊዜ በጎ፣ ሁልጊዜ ፍቅር እግዚአብሔር ነው። ክብር ምስጋና ለስም አጠራሩ ይሁን። ሁሉን ይችላል እሱ። አያችሁ ልጄ፣ አዎ እግዚአብሔር ምንም ሲያደርግ ሁሌ ትክክል ነው። አሁንም እንዲሁ ነው። ምን በይ አቻው በቃ ይሄ የስላቅ ሳቅ ይባላል። የፌዝ በቃ ይሄ የሚመጣው ይጣቀው ማለት ነው። ተስፋ የቀሪጸ ተስፋ ላይ ከእግዚአብሔር ጋር እልህ አባ ከዚህ የባሰሽ ምን ሊመጣ ይችላል? አሁን ሞት እንኳን ቢመጣ ላለመፍራት ሞትም ለኔ እኮ እረፍት ነው። ከዚህ የባሰ ምን ሊመጣ ነው? የባሰ አጣምጣም ማለት አለችና እኔ ነኝ እንደው ሞኝ እርሶት ጋር ወጣች አይነት ነው። ወጣች እቤት ስትደርስ ሁለት ነፍስ ያለው አንድ አካል ያለው ልጅ ነው። አንዱ ሞተ፣ አንዱ በሕይወት ነው። የማይቀብሩት አስከሬን ነው፣ የማይታቀፉት ሕፃን ነው። እግዚአብሔርማ እኮ አያምጣ የባሰ አያምጣ በሉ እስኪ። አዎ አያምጣ እግዚአብሔር። እንዴት እኮ እንደሚችልበት እኮ ነው። እንዴት መልካሙንም ሲያመጣው በዚህ እኮ ነው። አንዱን የምስራች ሰምታችሁ ታጣጣሙት፣ በላዩ ላይ ሌላ የምስራች፣ በላዩ ላይ ሌላ ማለት፣ በላዩ ላይ ሌላ ደስታ ይችላል። መከራውንም ሲያመጣው እንደዚሁ ማከታተል ይችላል። አውቶማቲክ ሁሉን ቻይ ነው እሱ። አሁን ይሄ አንዳንድ መከራዎች ይውላችሁ ተመልሰን የመጣንበትን መንገድ ከልሰን እንድናየው ያደርጉናል። ስተታችንን በትክክል አጥርተው የሚያሳዩ መነጽር ይሆናል።
እያጠሩን ይመጣል። የምናለቅሰው እንባ ነፍሳችን የሚታጠብበት ይሆናል። ስህተቶቻችን ላይደገሙ የምንማርባቸው ትምህርት ቤቶች በእንባ የተማርናቸው በሕይወት የምንማራቸው ናቸው። ይኸውላችሁ መምህር ያሸመደዳችሁ ያ ትምህርት ሊረሳ ይችላል። እያለቀሳችሁ የተማራችሁ ትምህርት የዕድሜ ልክ ስንቅ ነው። አሁን ዞር ብላ ስታይ እስካሁን ድረስ ግብ ሰጣ ገባ ክርክሩ እልሁ ከማን ጋር ነው? ከእግዚአብሔር ጋር ነው። አየችው ባማረረች ባጉረመረመች ቁጥር እየባሰ እየከበደ እየጨለመ ድቅድቅ እየሆነ ነው። አሁን ግን አለች እስኪ አባን ሰምቼ መጨረሻውን ሊሆን እየሰማችሁ ነው አይደል? አዎ እግዚአብሔርን ሰምቼ እሺ ብዬ ደግሞ ተመልሼ እልሁን አየሁ የት ድረስ ነው። እኔ ያኔ እግዚአብሔር ነገ መልካሙን ልጅ ያስተካከለልኝ፣ እግዚአብሔር መልካም ነገር እያዘጋጀልኝ፣ በእኔ መቸኮል እግዚአብሔር የዘገየ መስሎኝ ያኔም አማርሬ ነበር። ለካ ይዋሰምራል። ሁለተኛው ላይም አማርሬ ነበር። ለካ ይዋሰምራል። ሶስተኛው ላይም አማርሬ ነበር። ለካ ያኔም ይዋሰምራል። አሁንም እግዚአብሔር ሊያደርግ እንደሚችል አሁን አውቄያለሁ። አያችሁ እጅ እየሰጠች መጥች። ከአሁን በኋላ አባ የሚሉኝን እሰማለሁ ብላ መጣች። ተመልሳ አባት ያለቻቸው ይህ ልቧ ከእግዚአብሔር ጋር ሁሌ ትክክል ከሆነው እግዚአብሔር ጋር ትግል እልህ ያ ያሳለፈችው ጊዜ እየቆጫል። እርሶትን አሳዝኛለሁ፣ አምላኬንም በድያለሁ፣ ምክሮትንም አልተቀበልኩም፣ እባክዎት እርሶም ይቅር ይበሉኝ፣ ከፈጣሪዎትም ያማሉ። ይሄው ልጄ ደግሞ ሞተ፣ የባሰ የለም ብዬ ነበር፣ የባሰ መጣ። አሁን ግን ያንን ሁሉ እልህ ያንን ሁሉ ክስና ማጉረምረም ትቼ የሚሉኝ ልሰማ ወደ ልቤ ተመልሻለሁ። ወደ ምን ተመልሻለሁ? እግዚአብሔር ወደ ልባችን ይመልሰን፣ ወደ ልባችን ይመልሰን እግዚአብሔር። ልጄ አመት ምክራቸው ያው ነው። ምን አታምጣ አሜን አለቻት። አያመጣም መስሎኝ ደጋግሜ አይቼዋለሁ። ያኔም በለጋነቱ የሚቀጭ ጉዳይ ነበረ ችግሬ። እኔው በራሴ እያራገምኩ አባባስኩት። ጌታ ሆይ የባሰብኝ። በህይወት ያለው ልጇ አረፈ፣ በክብር ተገንዞ ተቀበረ። ይህች ልጅ አሁን የወለደችው አሁን ነው ገና የተገላገለችው ማለት ነው፣ ያረፈችው። አንዳንድ ጊዜ ይውላችሁ በሁሉ እኮ ነው የምናማረው። በሁሉ ሰው በክብር በሀገሩ ታሞ ሲሞት እናማረራለን አይደል? በዚህም አናመሰግንም። በባዕድ ሀገር ሄዶ ሰው ሀገር ሙቶ አስከሬኑ ተጭኖ ሲመጣ ያመናል። ሳይታመን በሰላም እራቱን በልቶ ትናንትና ሲጫወት የነበረ ሰው ዛሬ ከሞተ እናጉረመርማለን። ብቻ በሁሉም እናማረራለን። ያኔ በሰላም በሚለቀስበት ህዝብ ሁሉ አልቅሶ በሚቀብረው ዘመንም እናማረራለን። ማንም እድርተኛ ተሰብስቦ መቅበር አይቻልም። 3 ሰው ብቻ ነው ቀብር ላይ መገኘት ያለበት። 4 ሰው ከ5 ሰው በላይ ከተገኘ ያስቀጣል የሚባለው ክፉ ዘመን መጥቶ ያለው ማማረር። ያኔም የነበረው ዛሬም ያለው ማማረራችን እኩል ነው ደረጃ አይደል? አሁን ተመስገን በክብር ገንዘን ቀበር ነው የሚል የለም። ተመስገን አልቀሰን ቀበር ነው የሚል የለም። ሁሉም ያማረራል። ኑኃሚን ሀገሯ ከቤተሰቦቿ ጋር ስትኖር በረሃብ ዘመን ታማረራለች። በረሃብ ምክንያት ስትሰደድም ታማረራለች። ባሏ ሲሞትም ታማረራለች። ልጆቿ ሲሞትም ታማረራለች። ይሄ ሁሉ መከራ አልችለውም ብላ ነው የምታስበው። ማን ያስችላል? ማን ያስችላል? እግዚአብሔር ያስችላል። ለካ አያምጣው እንጂ የማንችለውን አያሸክምም። በዚህ ሐዘን ውስጥ እያለች አንድ ሰው ከቤተልሔም መጣ። ከድሮ ሀገሯ ማለት ነው። ከቤተልሔም ነው የመጣው ስትባል ወንድሟን ያገኘችው ያልተሰማትን አቅፍ አረገችው። ያን ሽማግሌ
ከቤተልሔም የመጣው የሀገሬ ልጅ አያችሁ። ቤተልሔም መሆኑን እንጂ የትኛውን ቀበሌ ይሁን ችግር የለባትም። አሁን አያችሁ ታውቃላችሁ፣ የኢትዮጵያ ልጆች አረብ ሀገር ሲገናኙ አማራና ኦሮሞ ሲገናኙ እህትና ወንድም ነው የሚዋደዱት። አማርኛ ሲያወራ ብቻ ስለሰሙ ይሄ ማየን ነው። እቺ ማየን የት ናት? ለምን አማርኛ ታወራለች? ምንም ትሁን የምንበላላው እዚህ ስላለ ነው። አያችሁ እዚህ ስላለ ነው። ኑኃሚን የቤተልሔም ሰው ሲባል ብቻ ዘር ሳትቆጥር ወንዝ ሳታይ ምንም ሳትል በቋንቋ ብቻ ሲግባቡ ይላቀፍ ባረከች። ለመሆኑ ሀገራችን ቤተልሔም እንዴት ናት? ተሰሃላ እግዚአብሔር ለሀገሪቱና ቤተልሔም አላት። አሁንማ ሀገራችን ቤተልሔም እግዚአብሔር ታረቃት። እግዚአብሔር ምን አላት? ሀገራችን ኢትዮጵያንም እግዚአብሔር ይታረቃት። እግዚአብሔር ይታረቃት። በቃ እሺ በላት። ያቺ የረሃብ ከተማ፣ ያቺ የስደተኞች የፈላሲያን ሀገር፣ ያቺ ስሟና ግብሯ ያልታረቀላት ቤተልሔም አሁንማ እግዚአብሔር ታረቃት። ሰዎች ሁሉ ለሥራ ወደ ቤተልሔም ነው የሚሄዱት። ሰዎች ሁሉ እንጀራ ፍለጋ፣ ስራ ፍለጋ ወደ ቤተልሔም ነው የሚሄዱት። ታሪኳ ተቀየራላት ነው እንዴ ያቻው? ምን ይደረግ እንግዲህ አለች። ባይሆን እኔ ለሀገር ያፈር ልብቃ ብላ ወጣች። ወደ ሀገር ሄዳለሁ ብላ ተነሳች። በሙላት ወጣሁ በጉድለት እመለሳለሁ። በምን ወጣሁ? እባካችሁ ዛሬ በሙላት ወጣሁ። አራት ነበረች፣ አሁን ስንት ቀረች? እግዚአብሔር በጉድለት ከመመለስ ይሰወራችሁ። የጉድለት ጉድለት፣ የወረት ጉድለት፣ የገንዘብ ጉድለት እኮ አይደለም፣ የነፍስ ጉድለት፣ የሥጋ የሰው የቤተሰብ አባል ጉድለት፣ የልጅ ጉድለት። ከዚህ ጉድለት እግዚአብሔር ከዚህ ኪሳራ ይሰውራችሁ። ያልፍልኛል ብዬ አለፈብኝ። እኔ እንኳን ለሀገር ያፈር ልብቃ ወደ ሀገሬ ወደ ቤተልሔም እሄዳለሁ ብላ ተነሳች። ምራቶቿ ኦርፋና ሩት ይባላሉ። ማንና ማን? ኦርፋና ሩት የሞቱት ልጆቿ ሚስቶች ማለት ነው። እንዴ እኛ እኮ ቃል ኪዳን ነው የገባ ነው። አንቺ እኮ እናታችን ነሽ። በልጆችሽ በኩል እናት አድርገንሻል። እኛም ልጆችሽ ነን። ልጆችሽን አግብተናል። ከነሱ ጋር አንድ አካል ነን። ኪዳን አለን እስከ ሞት ድረስ የሚያደርስ አብረን ነው የምንሄደው። አብረን ወደ ቤተልሔም እንሄዳለን። ከሞዓብ ከተማ እንወጣለን። ከአንቺ ጋር እንሄዳለን። ግዴላችሁ እስከ ዛሬ እኔ ነኝ ስደተኛዋ። አሁን ደግሞ እኔ ወደ ሀገር ሄጄ እዛ እናንተ የምትኖሩ ከሆነ ስደተኞቹ እናንተ ነው የምትሆኑት። በእኔና በእናንተ መካከል የሚያዛምዱት ድልድዮቹ ተሰብረዋል። ልጆች ሞተዋል። ደግሞ ከእናንተ ልጅ አልወለዱ። እኔ ልመናዋ ራሱ ኑኃሚን በጣም ነው የሚገርመኝ። አነቡትና ደግሞ ከእንግዲህ በኋላ ትላቸዋለች። በጣም ነው ከጥቁር ድረስ ትነግራቸው። አግብቼ ወልጄ ለእናንተ ባለሚሆን ደግሞ ልጅ እንዳላደርስ እኔ መበለት ነኝ። በእድሜዋ እየገፋል። ምን ተስፋ አለው ከኔ ጋር? ምን ብላችሁ ትሄዳላችሁ? ባካችሁ ተመለሱ ስትላቸው ኦርፋ ሀሳብ ቀየረች። በይ ኑኃሚን ሰላም ግቢ፣ እግዚአብሔር መንገድሽን ያቅና ላቀፈቻትና ስማት ተመለሰች። ሩት ግን አላደርገውም አለች። አልመለስም። እስኪ በሉ ኧረ በማርያም አልመለስም። እንዴ ሞት ድረስ መቃብር ድረስ ሸኝቶ የሚመለስ አይደለም ቃል ኪዳን። እንዲህ አለቻት። ቃል በቃል ነው። በጣም አንጀት የሚበላ ንግግር ነው። ሩት ወደምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ አልተወሽም። ከአንቺ ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ቦታ አብሬ ሞታለሁ፣ በምትቀበሪበትም እቀበራለሁ። ከሞት በቀር ከአንቺ የሚለየኝ የለም አለች። አለች። አሁን ኑኃሚን ተጽናናች። ሌላ ለቅሶ መጣባት። ለካ ልጅ አልሞትም አለች። ለካ እግዚአብሔር አምጬ የወለድኩትን ልጄን ወስዶ ያላማጥኳት ያልወለድኳት ሌላ ልጅ አንሰጥቶኝ፣ ለካ እግዚአብሔር ያለ ልጅ አልተወኝም።
እስከ ሞት የምትወደኝ ሞዓባዊት እኮ ናት። በምንም ነው የማትመስላት። በባህልም በቋንቋም በእምነትም በነገድም አያችኋት። ህዝብሽ ምን ይሆናል? አምላክሽ ምን ማለት ነው? ስለአንቺ ሃይማኖት ይቀየራል እኮ እያለች ነው። አምላክሽ አምላኬ ይሆናል። እስካሁንም አምላኳ ቢሆን ምንም እኮ ይሄ ንግግር አያስፈልግም። ወገኖችሽን ምን ይሆናሉ? ወገኖቼ ይሆናሉ። በምትሄጅበት ቦታ ሁሉ በምትሞሽበት በምትቀበሪበትም ከሞት በቀር ችም ይለየኝ። አቀፈቻትና ተላቀሱ። ጉዟቸውን ጀመሩ። ያኔ በሙላት የመጣችበት ኑኃሚን የሆነ ቦታ ዛፍ ስር ሲደርሱ ያኔ ልጆቹ እዚያ ጋር ቁጭ ብለው ሲጫወቱ ምሳ የበሉበት ውሃ የጠጡበት ቦታ ሲደርሱ ያ የልጆቹ ጨዋታ ሲቦርቁ ጆሮ ላይ ያቃጭላል። እንደገና ታለቅሳለች። ትዝ ይላትና አይ ስደት፣ አይ ማጣት፣ አይ ረሃብ ትልና ስታለቅስ እንዴ ኑኃሚን እኔ ልጅሽ እያለሁ አትወጂኝም ማለት ነው ብላ ነው ታብሰለች። እኔ ያለሁ አይደል እሺ ብላ አጥቃው ደግሞ ጉዞዋን ትጀምራለች። ሄዱ ቤተልሔም ደረሱ። ቤተልሔም ሲደርሱ ያ የነበረው ሰፈራቸው ያ የድሮ ቤታቸው ፈራርሶ እንዳልነበረ ምድረ በዳ ሆኖ ያንን የቆሸሸ ቤት ጠራጋሩት። በግቢ ቆይኛለች። በዘመኑ እኔ በጣም የሚገርመው ሁለት ነገሮች መጽሐፈ ሩት ላይ ሌላ ቦታ በሰፊው የማታገኟቸው ሁለት ነገሮች ተቀምጠዋል። አንደኛው ሙሴ የሰራው ሁለት ወንድማማቾች ቢኖሩ ከሁለቱ አንዱ ዘር ሳይተካ ቢሞት ወንድሙ ያን ሚስቱን የሟቹን ሚስት ያገባና ዘር ይተካለታል። የሚወለደው ልጅ በሞተው ሰው ነው የሚጠራው። ስሙን የሚያስጠራ ሰው ዋርሳ ይባላል። እስቲው ዋርሳ። ሁለተኛው ቃርሚያ የሚባል ባህል አለ። እስቲው ቃርሚያ ምንድነው መሰላችሁ? ባለሀብቶቹ ዘር ዘርተው መጨረሻ ላይ ሲያጭዱ ካርጎ አይላኩት ዳር ለዳር ይተው ዳር ለዳር የወዳደቀውንም አይላኩት ተመልስ እያጨዱ ሄዳሉ። ዙሪያውን ዳር ለዳር ያለውና እዚህ ጋር የተንጠባጠበውን ይተውታል። ለነማ ለድሆች ድሆች ይሄንን የተንጠባጠበውንና ዳር ለዳር የቀረው መጥተው መውሰድ መብታቸው ነው። ምንድነው ይሄ የሚባለው? ቃርሚያ ነው። ድሆች ደግሞ ተረጋግተው የተንጠባጠበውን አልፎ አልፎ ይተዋሉ። ለነማ ለሰማያዊ ወፋት። እየሰማችሁ ነው? ባለ ሀብቶች ለነማን ይተዋሉ? ለድሆች። ድሆች ለነማ እንዴት አይነት በጎ ዘመን አልፏል መሰላችሁ? ሰው ለእንስሳ የሚያስብበት እኮ ማለት ነው። ሰው ለአውሬ የሚያስብበት ዘመን እኮ አልፏል። ዛሬ ሰው ለሰው የማያስብበት ዘመን ላይ ደረሰ። በእኛ ዘመን ታስታውሳላችሁ? ዶሮ ማረድ ተፈቅዷል አይደለ? ባል ግን ዶሮ ሲታረድ አናይም ብለን እኮ ፊታችንን አይናችንን ጨፍን ነበር። ዛሬ እንኳን ዶሮ ሰው ቢታረድ ራሱ አይናችንን እንቀርሳለን። የት እንደደረሰ መስሎኝ። በነገራችን ላይ ሰው ካሜራ ይዞ ቀረጸ ማለት ምንም ሐዘን የማያሳዝነው ታውቃላችሁ። ካሜራማን የሐዘን የደስታን ተካፋይ አይደለም። እየቀረጻችሁ የትኛው ሐዘን አያሳዝናችሁ። ምክንያቱም አቀባበሩን ማመልከቱ በደንብ እንዲገባ ማለት ነው። ደስታም የሙሽሮቹ አካል እንዳይቆረጥ እዛ ላይ ነው የሚጠነቀቀው እንጂ ደስታውም አይነካው ሐዘኑም አይነካው ካሜራማን ካሜራ ምን አይነት ውስጥ እንዳለን አስቡ። የሰው ልጅ ጭካኔ እኔ አንዳንድ የተቀረጹ ቪዲዮዎችን ሳይ ያ ጭካኔስ ተሰራሽ የቀረጸው ሰው እንዴት ይዛለው ልጅ ስልክ አውጥቶ ያንን መረጃ ለነጽ እንዴት አስታወሰ? ይሄ በነገራችን ላይ ከገዳዩ ራሱ ትናንት ሰርባችሁ አሁን የሚቀርጸው ሰው ራሱ ጭካኔ ይሄ ወይ ብሎ አልደነገጠም ማለት ነው። እንደ ተራ መረጃና ማስረጃ ነው ያወረድን ያለው። አንዳንድ ማስረጃዎች ነው ተራ ወሬዎች እንኳን እኮ ሪከርድ ማለት ተረሳላችሁ። ያን ያህል ከባድ የሆነ ነገር
ሰው ወደ መቃብር ሲወርድ አቀራረጹ ያ የተማረው ትምህርት አለ ሲቀረጽ እንዴት መቀረጽ እንዳለበት ትምህርት ቤት ያጠናው ትምህርት አለ። ስለዚህ በትክክል መግባት አለበት። እንዴት መስተካከል እንዳለ እሱ ያስታወሰ ራሱ ሲቀርጽ የተሸመደደው የተማረው ትምህርት የመኖሩ ሀሳብ ራሱ ሲመጣል በጣም ከባድ ነው። ነገራችን ምንም ሀዘን ነው የማያሳዝነው፣ ምንም ደስታ ነው የማያስደስተን። ጉዳያችን እዛው ላይ ብቻ ነው የሚሆነው። እውቀት ትምህርት ነው። አያችሁ መረጃ ምን ብቻ ሆኗል። ሀዘን ነው። ስለዚህ ሰው ልጅ ጭካኔው እዚህ ድረስ ደርሷል። በዚያ ዘመን ሰው ባለ ሀብት የሆነው ለድሃ ያስባል፣ ድሃው ለእንስሳቱ ያስባል። አዕዋፋት መጥተው እንግለጥሙት ይተዋል። ያ የስርዓቱ ቃርሚያ ይባላል። ይሄ ስላለ ኑኃሚንን ቤት አስቀምጣ ሩት ቃርሚያ ልትቃርማለች። አጋጣሚ እግዚአብሔር መልካም አይደል? እዛ በባዕድ ሀገር የሞቱት ወንድማማቾች የእነ ኑኃሚን የቅርብ ዘመድ የሆነ ቦዔዝ የተባለ ሰው ነው። እግዚአብሔር እየመራው ሰው እዚያ ቃርሚያ ያደረሳት ማለት ነው። ሩት እንደነገርኳችሁ ያደገችበት ማህበረሰብ ምን ይለያል እና ቦዔዝ አይቷት ገርመውና አለባበሷን ነገር ስራዋን ለየት ያለች ማለት ነው እያለ ይጠይቃል። ለየት ያለች ናት ስትሽኮረመም አለባበሷ ባህሏ በሉ እንዳታሳፍሯት። አሁን ቃርሚያው የተንጠባጠበውን አይደለም ነዶውን ስሟታል። እየሰማችሁ ወዲያው ቀን ሙሉ ስትሰበስበው የምትውለውን በአጭር ጊዜ ይዛ ሄደችና በእናት ያምኑ ነይ ቃርሚያ ቃርሜ መጥቻለሁ አዘጋጅተን ይሄንን ለኔ ረሃባችንን እናስታግሳለን። ከጎኗ ቆመች። አያችሁ በመከራው ጊዜ ለመሆኑ እንዴት ባጭር ጊዜ አሁን ሄደሽ አሁን ባሁን ይሄን ያህል በረከት እንዴት አገኘሽ ስትላት እግዚአብሔር መንገዴን አቀና አለች። እስቲ በሉ በማርያም እስቲ እግዚአብሔር በሉ። እግዚአብሔር መንገዴን አቀና። የሁላችንን መንገድ እግዚአብሔር ያቀና፣ በሙላት ይመልሰን። እግዚአብሔር በእውነት ሥላሴ መንገዳችሁን ያቀና። እግዚአብሔር መንገዴን አቀና። እኔ ማንን አውቃለሁ ብለሽ እንኳን እኔ ሞዓባዊት አንቺ እንኳን ቤተልሔም እዚሁ የተወለድሽው ማንን ታውቂያለሽ? ይህን እግዚአብሔር ካላደረገ በስተቀር ማን ሊያደርግ ይችላል? በእውነት ሄድኩኝ እንዲህ አይነት ባለጸጋ ሰራተኞቹን አሰማርቶ እያለ እንዳታሳፍሯት አብራት ብላ ደግሞ ቃርሚያውን ለጎንጆ ስጧታል። ለመሆኑ ማን ይባላል ሲባል ቦዔዝ ነው። ውይ ቦዔዝማ እኮ የኛ ቅርብ ዘመድ ነው። ዋርሳ መሆን የሚችል ነው። ከአንቺ በሞተው ባልሽ በባዕድ ሀገር በተቀበረው በሱም ቦታ ዘር ሊተካልሽ ነው እንዴ ያለች ሕጉ ይፈቅዳል በወቅቱ ማለት ነው። እንዴት መሄድ እንዳለባት መከረቻት። በጣም በሚገርም ሁኔታ ማታ በሚተኛበት ሰዓት ያኔ እንግዲህ እርሻው አጨዳው ያምርቱ ባለበት እዛው ነው የሚታገሩ። ማታ ስትሄጂ ታጥበሽ ተቀብተሽ ተሰዳድረሽ እንጂ እሱ ላንቺ ባልሆነው ዘመን ተከትሎ ሰፊ ሀተታ ስለሚኖረው ያንን ርዕሰ ጉዳይ ባናነሳው ሩት ማታ ተዘጋጅታ ሄደች። ከእግሩ ስር ተኛች። ሲንቀሳቀስ በእግሩ ነካት። ማንሻ ሲለው ዘራት በጣም በሚገርም ሁኔታ ሩት እግዚአብሔር ቃል ኪዳኗን አይቶ የሰጣት በረከት ስታዩ በጣም ነገር ነው። የክርስቶስ ቅድመ አያት ነው። ከዛ ከተማ ወጣ። ከዛ ከሞዓብ የእግዚአብሔር ስም ከማይጠራበት ወጣ። መጽሐፈ ሩት ምዕራፍ 4 ሲጠቀልል እንዲህ ብሎ የሚያጠቃልለው ሰለሞንም ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። ዳዊት ማን ነው? ዳዊት ማን ነው? የማቴዎስ ወንጌል ምዕራፍ 1 ላይ ስትሄዱ አሁን የክርስቶስ የዘር ሐረግ የዳዊት ልጅ የአብርሃም ልጅ ብሎ ነው የሚጽፈው። የክርስቶስ የዘር ሐረግ የሚቆጠረው ክርስቶስ የማን ልጅ ነው? የዳዊት ልጅ አብርሃም ልጅ ተብሎ በዚህ የዘር ሐረግ የወረደ ነው።
ስለዚህ ይሄንን ፍላጎቷን ይሄንን ቃል ኪዳኗን ተመልክቶ ክርስቶስ ምን አደረጋት? በሱ የዘር ሐረግ ውስጥ እንድትቆጠር አደረጋት። ክርስቶስ ዘሩ ሲቆጠር ሞዓባዊቷ ሩት ከኑኃሚን እስከ ሞት አልለይም ብላ ቃል ኪዳኗን የጠበቀችው ሩት የክርስቶስ ቅድመ አያት ናት። ክብር ምስጋና ለሥላሴ ይሁን። እግዚአብሔር እንደዚህ ቃል ኪዳናችሁን አጥብቃችሁ በመያዝ የምትባረኩበት በረከት ይሄ ነው። ከጓደኞቻችሁ ጋር ሊሆን ይችላል፣ ከሥራ ባልደረቦቻችሁ ጋር ሊሆን ይችላል። በአንደበታችሁ አደርገዋለሁ ብላችሁ የተናገራችሁትን ጠብቃችሁት በተግባር መኖር በረከቱ ይሄ ነው። የእሱ ቤተሰብ መሆን ነው። አያችሁ፣ የክርስቶስ ቤተሰብ መሆን ነው። እስኪ ሁላችሁም ከሞት በቀር በሉ። ከአንቺ የሚለየኝ የለም። ድገሙት አንዴ። እኛ ይሄን ኪዳን የምንገባው ለማን ነው ከተባለ ሰዓቱ ስላለቀ ሶስት ነገሮችን ብቻ ላንሳና ትምህርት ይነጠቅሉ ባጭራቸው። አንደኛው አብራችሁ ይበሉ፣ ተዋህዶ በሉ። ከሞት በቀር ከአንቺ የሚለየኝ የለም። በቃ ኑኃሚናችን እሷ ናት። ኪዳን እንገባላት ላንለያት እስከ ሞት ድረስ አብረን ልንኖር የምንገባው ኪዳን ከሃይማኖታችን ጋር ነው። ሁለተኛው ቤተ ክርስቲያን ሆይ በሉ እስኪ ከሞት በቀር ከአንቺ የሚለየኝ የለም። ቤተ ክርስቲያን እንዲያውም ቤተ ክርስቲያን ሞት አይለየንም እኮ ቤተ ክርስቲያን ጋር እንዲያውም ጭራሽ አምሮኛ ነው። እንዲያውም እኮ አንዳንድ ሰው ቤተ ክርስቲያን አትሄድም ሲባል እዚያው አንደኛዬን እሄዳለሁ ይላል፣ ላይመለስ ነው። ስለዚህ ሞት ምንድነው የሚያደርገው ከተባለ ላንመላለስ ቤተ ክርስቲያን የምንመጣበት መንገድ ነው። ስለዚህ ሞት እንኳን አይለየንም ከሞት በቀር። ሌላው ሞት ሊለየን ይችላል ከዘመዶቻችን። አሁን ቤተ ክርስቲያንና እግዚአብሔር ግን ከእግዚአብሔር ግን ሞት እንኳን አይለየንም። ጭራሽ እግዚአብሔር ጋር ላንለያይ ላንመለስ የምንመጣበት ሞት ነው። ታውቃላችሁ፣ ከእግዚአብሔር ጋር የምንኖረው በጣም ነው የሚገርመው ነገራችን ነው። ከወላጅ በተለየ መንገድ ነው። ታውቃለህ፣ ከመወለዳችን በፊት እግዚአብሔር ያውቀናል። ያውቀናል። ያልተሰራ አካልና አይኖች አዩ ተብሎ ተጽፏል። ያልተሰራውን አካላችንን እግዚአብሔር ያውቀዋል። ያየናል፣ ደግሞ ይራራልናል። በነገራችን ላይ እኛ ኃጢአት ስንሰራ ወዲያው እግዚአብሔር የማያጠፋል። እኛ አብራክ ውስጥ ወይም እኛ ማህፀን ውስጥ ነገ የሚወለደው ልጅ እግዚአብሔር ያየዋልና ያራራል። እኛ እኮ ተጨማልቀናል በኃጢአት። ግን ያንን ያይና ደግሞ ነገ ዲያቆን የሚሆነው ደግሞ ነገ ካህን የሚሆነው ደግሞ ነገ ለሆነ ሰው በረከት የሚሆነው እሱን አይቶ ይራራል። ነገ ከኛ የሚወለደው ልጅ ያንን እያየ የሚራራል። ያ ማለት ምን ማለት? ሳንወለድ ያውቀናል። ወላጅ እኮ ያውቀናል። ሳንወልደው ልጃችንን አናውቀው ማለት፣ እግዚአብሔር ግን ሳንወለድ ያውቀናል። ሁለተኛ ወላጅ ያልወለደው ልጅ አይናፍቀው። አዎ ወላጅ ልጁ ከሞተ በኋላ አብሮት አይኖርም። እግዚአብሔር ግን ከሞትን በኋላ አብረን ነው። ሳንወለድም ቅድመ ልደት ነው ደረሙት ነው። ከልደት በፊትም ከሞት በኋላ አብረን ነው የምንኖር። እሱ እግዚአብሔር ይሄ ድንቅ ነው። ይሄ ድንቅ ነው። ስለዚህ ቤተ ክርስቲያን እስከምንሞት ብቻ የምንኖርባት አይደለች። ክብራችን ደግሞ ብታዩት በቤተ ክርስቲያን አቤት አቤት ቤተ ክርስቲያን እንደተወለድ የመጀመሪያው ክትባት የ40 ቀንና የ80 ቀናችን የክርስቶስ ሥጋና ደም ነው የምታቀበለን። ለአቅመ አዳምና ሔዋን ስንደርስ ደግሞ በክብር ነው የምትሞሽረን። ስንሞት ደግሞ የምትሰጠን ክብር። ሰው ለሞተ ሰው እንዴት አይነት ክብር ይሰጣል? ሰው እኮ ከሞትን በኋላ አስከሬን ሬሳ ብሎ ነው ይጠራል። ቤተ ክርስቲያን ግን ለእናንተ ሬሳ ሊሆን ይችላል፣ ለእናንተ ሊከረፋ ይችላል። ለእናንተ ቢከረፋል ለእኔ ወርቄ ነው አምጡልኝ ቤቴ ይረፍ ብላ ለቃል ኪዳኑ ታቦት የምታጠላውን ጃንጥላ አጥልታል አስከሬናችን። ለመንበረ ክብሩ የምታጥነውን ማዕጠንት እያጠነች በክብር የምታሳርፈናት። ክብር ለቤተ ክርስቲያናችን ይሁን። እግዚአብሔር ክብር ይመስገን። ድንግል ማርያም ሆይ በሉ ከሞት በቀር ከአንቺ የሚለየኝ የለም። ቃላችንን ጠብቀን ለመኖር እግዚአብሔር ያብቃል። የሰማነውን ይባርክ።